ኢየሱስ አምላክ ከሆነ ለምን አምላኬ ለምን ተውከኝ ብሎ ጮኸ? እሺ ኢየሱስ ያለው በደንብ እንዲገባህ የሚያደርግ አንድ የሚገርም ነገር ልንገር። ይህ ኢየሱስ የተናገረው ንግግር ቃል በቃል በብሉይ ኪዳን ተጽፎ ይገኛል። አይሁዶችም ይህንን ንግግር በደንብ ያውቁታል። ይህንን ታውቃለህ? አይ አላውቅም። ችግር የለውም አሳይሃለሁ። መዝሙር 22 ቁጥር 1 ነበር። አምላኬ ለምን ተውከኝ። አየኸው አይደል? ኢየሱስ የተናገረው ንግግር ቃል በቃል በብሉይ ኪዳን ከዚህ በፊት የተጻፈ አይሁዶች በደንብ የሚያውቁት መዝሙር። ይህንን ክፍል በመዝሙረ ዳዊት ውስጥ ማግኘታችን ኢየሱስ ምን እያለ እንደሆነ ግልጽ የሆነ እውቀት እንዲኖረን ይረዳል። ኢየሱስ እያደረገ ያለው ምን እንደሆነ እንዲገባ ምሳሌ ልስጥ። አንድ ሰው ክርስቲያኖች በተሰባሰቡበት ቦታ በሰማያት የምትኖር አባታችን ሆይ ቢል በቦታው ያሉ ክርስቲያኖች ስምህ ይቀደስ፣ መንግሥትህ ትምጣ የሚል ቃል ይታወሳቸዋል። ምክንያቱም ይህ በክርስቲያኖች ዘንድ የታወቀ ጌታችን ያስተማረው ጸሎት ነውና። በተመሳሳይም አንድ ሙስሊሞች በተሰባሰቡበት ቦታ ድምጹን ከፍ አድርጎ ቢስሚላህ አርራህማን አርራሂም አልሐምዱሊላሂ ረቢል ዓለሚን ቢል በቦታው ያሉ ሙስሊሞች ማሊኪ የውሚዲን የሚሉ ቃላት ይታወሷቸዋል። የዚህ ምክንያቱ ተናጋሪው ሰውዬ አልፋቲሃን እየቀራ እንደሆነ ማወቃቸው ነው። ልክ እንደዚሁ ኢየሱስ ኤሎሄ ኤሎሄ ላማ ሰበቅተኒ አምላኬ ስለምን ተውከኝ ብሎ ሲናገር ብሉይ ኪዳንን የሚያውቁ አይሁድ የመዝሙር 22ን የመጀመሪያውን ስንኝ የተናገረ እንደሆነ ስለሚያውቁ የመዝሙሩን ሙሉ ቃል ያስታውሱታል። ኢየሱስ ኤሎሄ ኤሎሄ ላማ ሰበቅተኒ ሲል ትንቢታዊ መዝሙሩን አስታውሱ ማለቱ ነበር። ቆይ ኢየሱስ ለምንድን ነው መዝሙሩን እንዲያስታውሱት የፈለገው? አሁን በጣም ጥሩ ጥያቄ ጠየቅ። ኢየሱስ በመስቀል ላይ ያለ ብዙዎች አንተ የእግዚአብሔር ልጅ ከሆንክ እስኪ ከመስቀል ላይ ወርደህ አሳየን እያሉ ሲቀልዱበት እንደነበር መጽሐፍ ቅዱስ ይነግረናል። መዝሙር 22 ደግሞ መሲያዊ መዝሙር ነው። መሲያዊ መዝሙር ማለት መሲሁ ሲመጣ ምን እንደሚሆን አስቀድሞ የተተነበየ ነው። ይህ ማለት ያ ክፍል መሲሁ እንደሚመጣና በሰዎች እጅ እንደሚሰቃይ ከዚያም እንደሚሰቀል ትንቢታዊ መልእክትን ያዘለ ነው ማለት ነው። እስኪ በመዝሙር ውስጥ የተካተቱትን አስደናቂ ትንቢቶች ኢየሱስ በተሰቀለበት ወቅት ሲሆን ከነበረው ሁኔታ ጋር አስተያየትን እንመልከት። መዝሙር 22 እንዲህ ይላል፣ የሚያዩኝ ሁሉ ይላገዱብኛል፣ ራሳቸውንም እየነቀነቁ በከንፈሮቻቸው እንዲህ ይላሉ፣ በእግዚአብሔር ተማመነ እርሱንም ያድነው ቢወደውስ ያድነው። ኢየሱስም ላይ ይሄ ነገር ተፈጽሟል። ማቴዎስ 27ን ተመልከት። የሚያልፉትም ራሳቸውን እየነቀነቁ ይሰድቡት ነበርና ሌሎችን አዳነ፣ ራሱን ሊያድን አይችልም። የእስራኤል ንጉሥ ከሆነ አሁን ከመስቀል ይውረድ፣ እኛም እናምንበታለን። በእግዚአብሔር ተማምኗል፣ እግዚአብሔር ልጅ ነኝ ብሏልና ከወደደውስ አሁን ያድነው። በተጨማሪም መሲሁ በመጣ ጊዜ እንደሚሰቀል መዝሙረ ዳዊት እንዲህ ብሎ ይነግረናል። ብዙ ውሾች ከበውኛልና የክፋተኞች ጉባኤም ያዘኝ፣ እጆቼንና እግሮቼን ቸነከሩ። ምን ያደረጉኝ አለ? እጆቼን እና እግሮቼን ቸነከሩ። ናይስ አብዱል፣ እያስተዋልክ ነው። አሁንም ቀጠል አድርገን እናንብብና ሌላ የሚገርም ነገር ላሳይ። መዝሙር 2 ቁጥር 18 እንደዚህ ይላል፣ ልብሶቼን ለራሳቸው ተከፋፈሉ፣ በቀሚሴም ላይ ዕጣ ተጣጣሉ። ይህም ነገር ኢየሱስ በተሰቀለ ጊዜ ተፈጽሟል። ማቴዎስ 27ን ድጋሚ ተመልከት። ከሰቀሉትም በኋላ ልብሱን ዕጣ ጥለው ተካፈሉ። አብዱል እያየህ ነው አይደል? ኢየሱስ የጠቀሰው ስቅለቱ በዝርዝርና በጥልቀት የተተነበየበትን መዝሙር እንደሆነ። ስለዚህ ባጭሩ ኢየሱስ ኤሎሄ ኤሎሄ ላማ ሰበቅተኒ በማለት የመዝሙሩን መጀመሪያ በመጥቀስ የእግዚአብሔር ልጅ ከሆንክ ከመስቀል ላይ ውረድ እያሉ ሲቀልዱ ለነበሩት እያላቸው የነበረው በነቢዩ ዳዊት የተነገረው ትንቢት ይኸው እየተፈጸመ እያያችሁ አታስተውሉም ወይ ማለቱ ነው። ገባህ?